በ30 ሰከንድ ውስጥ ራስን የመቆጣጠር ስነ ልቦና። በጣም ብዙዎቻችን ራሳችንን መቆጣጠር አንችልም። በተለይ በቁጣ ጊዜ፣ ከሰዎች ጋር በሚኖረን የንግግር ጊዜ ስንበሳጭ የምናደርጋቸው ነገሮች አናውቅም እና በዛም ምክንያት በጣም ብዙዎች በህይወታቸው ሙሉ የሚጸጸቱበትን ነገር በዛች ጊዜ አድርገዋል፣ ተናግረዋል። ምናልባት ይህን ቪዲዮ የምትመለከቱትም በጣም ብዙዎቻችሁ ብዙ ጊዜ እንዲህ አይነት ገጠመኞች ገጥመዋቸዋል። በጣም በተበሳጫችሁ ጊዜ፣ ከሰዎች ጋር በምትነጋገሩበት ጊዜ መናገር የሌለባችሁን ነገር ተናግራችኋል፣ ማድረግ የሌለባችሁ ነገር አደርጋችኋል። ምናልባት እንዳነሳናቸው ሰዎች በጣም የከፋ ነገር ላታደርጉ ትችላላችሁ። ግን ደግሞ በጊዜው በጣም የሚያሳዝን ነገር ምናልባትም ደግሞ ወዳጅ ከምትሉት ሰው ጋር ተቆራርጣችሁ ሊሆን ይችላል በዚህ አማካኝነት። ስለዚህ ይሄ የስነ ልቦና ወይንም ደግሞ ራስን በ30 ሰከንድ ውስጥ በጣም በትንሽ ጊዜ ውስጥ 1 ደቂቃ በሞላ ጊዜ ውስጥ ራስን እንዴት ማረጋጋት እንዳለብን ማወቅ የሚያስፈልገን አይመስላችሁ? አንድ ታሪክ ልንገራችሁ። አንድ ጓደኛዬ ነገረኝ። ቆይቷል፣ ትንሽ ጊዜው ቆይቷል እና የታክሲው ረዳትና አንድ ተሳፋሪ የሚገርማችሁ ጊዜው ቆይቷል እንዳልኳችሁ በ10 ሳንቲም ምክንያት ነው የተጣሉት። 10 ሳንቲም መልሳለኝ ስጠኝ ምናምን አይነት ነገር እንደዛ እየተባባሉ ተነጋገሩ። ከዛ በንግግር መሃል የተሳፋሪው ሰውዬ ንዴቱ በጣም ከፍ ይልና እንዳልኳችሁ 10 ሳንቲም ነች። በዛች በ10 ሳንቲም ምክንያት ይዞት የነበረውን መሳሪያ አውጥቶ ረዳቱ መታው። ረዳቱም ወዲያው ሞተ። አስቡት። ያ ሰውዬ በእድሜ ሙሉ ይጸጸታል፣ ምንም ጥያቄ የለውም። በደንብ ነው የሚጸጸተው። ያቺ ያደረጋት ነገር እንዳልኳችሁ በጣም 10 ሳንቲም ነች፣ የማይረባ ምናምን ነገር ነው። ካለፈ በኋላ ምን ሆኜ ነው የሚያስብል ነገር ነው። ግን ደግሞ ምናልባት በእኛ ላይ ያደረስ እንጂ ወይንም ደግሞ መሳሪያም ስለሌለን ሊሆን ይችላል። እንዲህ አይነት አጋጣሚዎች በጣም ብዙ አጋጣሚዎችን አሳልፈናል። ስለዚህ በተቻለን አቅም እንዲህ አይነት ጊዜዎችን እንዴት እንለፍ ብለን አንድ የሚረዳናል እንድንረጋጋ ወደ ነበርንበት ወደ ራሳችን እንድንመለስ ስሜታችንን ስነ ልቦናችንን እንዴት ማስተካከል እንዳለብን በዚህ ቪዲዮ እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ለሌሎች ሼር ማድረግ እንዳይረሳ። በዚህ ቻናል ስለ ራስን ስለ መግዛት፣ ራስን ስለ ማሻሻል፣ ራስን ስለ መለወጥ፣ ስለ ፍቅር፣ ስለ ሪሌሽንሺፕ፣ ስለ ትዳር የምናወራበት ቻናል ስለሆነ ይገባናል። ላይክ አድርጉ። ቪዲዮንም ለብዙ ሰዎች እንዲደርስ ስለሚያደርገን በቀጥታ ወደ ሀሳቡ እንግባ። በአጠቃላይ በብስጭት ጊዜ ከሰዎች ጋር ጥሩ ያልሆነ ንግግር በምንናገርበት ጊዜ ሰውነታችን ይበሳጫል። የሚበሳጭበት መንገድ ምንድነው? አንደኛ የልብ ምታችን ከፍ ይላል። የልብ ምታችን ከፍ ሲል በአንድ ደቂቃ ውስጥ ከ60 በላይ ይሆናል። የልብ ምታችን ከፍ ይላል። የልብ ምታችን እና ከዛ በኋላ የልብ ምታችን ከፍ ሲል ጭንቅላታችን ለሰውነታችን ምን ብሎ ይነግረዋል? አሁን ካለበት ሲቹዌሽን ፋይት ኦር ፍላይት ብሎ ይነግረዋል። ወይ ተጋፈጥ፣ አሁን ያለበትን ሲቹዌሽን አደጋ ውስጥ እንደሆነ ሰውነታችን ያስባል ማለት ነው። ስለዚህ ጭንቅላታችን አደጋ ውስጥ ነው ያለው። ወይ ያንን አደጋ ተጋፈጥ ወይም ደግሞ ከዛ አደጋ ሽሽ የሚል መልእክት ያስተላልፋል። ስለዚህ ያ ሰውዬ በጣም ተናዷል ምናምን። ስለዚህ መጣላት ካለበት ይጣላል፣ መናገር የሌለበት ነገር ካለ ይናገራል፣ ወይም ደግሞ ከዛ አካባቢ ብን ብሎ እንዲጠፋ ያደርገዋል ማለት ነው። ስለዚህ እንዲህ አይነት ሲቹዌሽን ውስጥ ስንገባ በጣም እንዳልኳችሁ በመነሻ ላይ እንዳልኳችሁ በ30 ሰከንድ ውስጥ በጣም በአጭር ጊዜ ውስጥ ራሳችንን እንድንረጋጋ የሚያደርግልን ነገር ይሄ ነው ብለው እንዳልኳችሁ ከስነ ልቦና ተነስተው ኒውሮ ሳይንቲስቶች ምን አስቀምጠውልናል? የፊዚዮሎጂካል ሳይ የምትባል ነገር አለች። እሱም ደግሞ አተነፋፈስ ነው። ፊዚዮሎጂካል ሳይ ማለት እንዴት እንደምንተነፍሰው ልንገራችሁ፣ ራሳችሁ ትሞክሩታላችሁ በዚህ ቪዲዮ። አንድ ጊዜ ዘለግ ላለ ጊዜ በአፍንጫችን ወደ ሳንባችን አየር መሳብ እንስብና ከዛ በኋላ ደግሞ ድጋሚ እንደ መጀመሪያው ረጅምም ሳይሆን ድጋሚ እንስባለን፣ አየር ሳናስወጣ ማለት ነው ብለን ድጋሚ እንስባለን። ከዛ በኋላ ከሳብን በኋላ ቀስ ብለን በአፍንጫችን ሳይሆን በአፋችንም ያንን ትንፋሽ ምን እናደርጋለን? እናስወጣለን። ይሄንን ድርጊት ወይንም ደግሞ ፊዚዮሎጂካል ሳይ ያልኩትን ለ3 ጊዜ ከ2 እስከ 3 ጊዜ ብናደርገው ሰውነታችን በአንድ ምን ይላል? ይረጋጋል ይላሉ። እሱም የሚያደርገው ምን መሰላችሁ? በቀላሉ 2 ደጋግመን ስንስብ
በሳምባችን ውስጥ ያሉ ትናንሽ የሚባሉ ከረጢቶች ሳይቀር ምን ያደርጋሉ? ይከፈታሉ። ሳምባችን በአየር ይሞላል ማለት ነው። ያም ደግሞ ስናደርግ በሰውነታችን ውስጥ ያለው የካርቦን ዳይኦክሳይድ በቀላሉ በአጭሩ በፍጥነት ቶሎ ከሰውነታችን እንዲወጣ ያደርጋል። የልብ ምታችንም ደግሞ በጣም በፍጥነት ምን እንዲያደርግ ያደርጋል? በጣም በደቂቃ ብዙ ይመታ የነበረ ያልኳችሁን እሱ በአንዴ ምን ያደርጋል? እንዲቀንስ ያደርጋል። ስለዚህ ልክ እንደዛ ሲሆን ሰውነታችን ከዛ ከነበረበት የልብ ምታችን የጨመረበት ፋይት ኦር ፍላይት ሞድ ከዛ ይወጣና የመረጋጋት ስሜት ውስጥ እንዲገባ ያደርጋል ማለት ነው። ሞክሩት። እኔ ሞክሬዋለሁ። ጥሩ የሚባል እንትን አግኝቼበታለሁ። ከዛ በተጨማሪ እኔ አሁን በፊት የማደርጋቸው ነገሮች ልክ እንደ አይነት ሲቹዌሽኖች ጥሩ ያልሆኑ ነገሮች ውስጥ ልገባ እንደሆነ ሳስብ በደቂቃዎች ውስጥ በጣም በትንሽ ሰከንዶች ውስጥ በፊት ምን አደርግ ነበር? እኔ እንደ ሃይማኖቴ ምናምን የማደርጋቸው ጸሎት ነበሩ። ትናንሽ የሚባሉ ጸሎቶች፣ የምናውቃቸው ጸሎቶች አሉ። እንደዚህ አይነት ጸሎቶችን አደርግ ነበር። እናንተን እንደዛ አድርጉ እንደ ሃይማኖታችሁ። የሆነ ችግር ውስጥ ስትገቡ የሆነ ማዕት ውስጥ እና ደግሞ ምናልባት መናገር የሌለባችሁን ነገሮች እንዳትናገሩ፣ ማድረግ የሌለባቸው ነገሮች እንዳታደርጉ እነዛ ልምምዶች አደርጉ። ከዛ በተጨማሪ ግን እንዳልኳችሁ ተፈጥሯችሁን በራሱ በመጠቀም በማገዝ ከእንዲህ አይነት ስሜቶች ውስጥ ሊፈጠሩ ካሉ በጣም አደገኛ ነገሮች፣ መጥፎ ነገሮች ራሳችሁን ለማውጣት አንደኛ የምትጠቀሙበት መንገድ ግን እንዳልኳችሁ ፊዚዮሎጂካል ሳይን በመጠቀም ሞክሯት። ይቺን ቪዲዮ ሳትጨርሱ ምናልባት አቁሟትና ቪዲዮዋን እንዳልኳችሁ 3 ጊዜ አድርጉት። አሁን ምንም አልተፈጠረም አይደል? ግን እንዳልኳችሁ 2 ጊዜ፣ አንድ ጊዜ ረዘም አደርጋችሁ ወደ ሳምባችሁ አየር ላኩ። ከዛ ሁለተኛ ደግሞ አጠር አደርጋችሁ ላኩ። ከዛ በኋላ ቀስ ብላችሁ በአፋችሁ ቀስ ብላችሁ ረጋ ብላችሁ ያንን አየር አስወጡት እና አሁን ላይ እንኳን የሚሰማችሁ ስሜት አለ፣ የሆነ የመረጋጋት ካልም የመሆን ስሜት ምናምን ወደ እናንተ ይመጣል እና ይህንን በማድረግ መጠቀም ትችላላችሁ። እስቲ ሞክሯትና ኮሜንታችሁን አስቀምጡልኝ። እውነት ይሰራል ወይስ ዝም ብዬ ያወራ ይመስላችኋል? እስቲ ኮሜንት ላይ አስቀምጡልኝ። እኔ እርግጠኛ ነኝ ለዛሬ ያነሳናት ሀሳብ እቺ ነበረች። ነገ ደግሞ በሌላ ቪዲዮ እንገናኛለን። አመሰግናለሁ። ሰብስክራይብ እንዳትረሳ፣ ላይክ ብታደርጉ ደግሞ ለብዙ ሰዎች ይደርስልኛል። አመሰግናለሁ።